ጸሎቴ ብሩኬ ብሩኬ ሆነሃል የጧት ጸሎቴ ብሩኬ ሆነሃል መላው ቤተሰብ ይዘልልሃል ከፈጣሪ በታች መፍትሄ አግኝተሃል ጀግና ወንድማችን አይዞ ይሻልሃል አፋልጉኝ ብሩኬ ድምፁን አፈከኝ ዓመት ሁለት ዓመት መስሎ የታየኝ መድኃኒቱ መጥቶ መፍትሄ ስመኝ አክስቱ መከልከል ግራ ገባኝ አፋልጉኝ ብሩኬ ድምፁን አፈከኝ ድምፁን አፈከኝ መልካም መስራት ለራስ አውቃለሁ መሆኑን በምን ቃላት ልግለጽ ወንድሜ ልሁን ስንቱን ችግር ፈታ ያሰረው አቤልን በድጋሚ መታል ያድን ብሩኬን ይክፈል ወንድሜ ፈጣሪ ብድሩን ይክፈል ወንድሜ ፈጣሪ ብድሩን ብሩኬ ቁጭ ብሎ በሁላችን ልብ ዱካሾ ይመጣ ሳናየው ሳይቀር ፈጣሪ አሰማን መፍትሄ በቅርብ ፈጣሪ ይምጣልን በቅርብ ይምጣልን በቅርብ ይምጣልን ፈጣሪ አይሰሳት ሁሉን ላደረገው አዞም ተዝፏል እጅን የነከሰው ምክንያት ሆኖ ነው ችግሩን ሊያፈርሰው ለምን ፈጣሪ ብሩኬ መልሰው ለምን ፈጣሪ ብሩኬ መልሰው አፋልጉኝ ብሩኬ ድምፁን አፈከኝ ዓመት ሁለት ዓመት መስሎ የታየኝ መድኃኒቱ መጥቶ መፍትሄ ስመኝ የአክስቱ መከልከል ግራ ገባኝ አፋልጉኝ ብሩኬን ድምፁን አፈከኝ ድምፁን አፈከኝ ዓመት ሁለት ዓመት መስሎ የታየኝ መድኃኒቱ መጥቶ መፍትሄ ስመኝ አክስቱ መከልከል ግራ ገባኝ አፋልጉኝ ብሩኬ ድምፁን አፈከኝ ጸልዩ በትጋት ጠዋትና ማታ ጠንካራ ወንድሜ መቼም አይረታ ብሩኬ ወንድማችን ለአገር መከታ ለአገር የዋለብን ውለታ ለአገር የዋለብን ውለታ ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው እንግዲህ ጠፍቻለሁ። ያው የብሩኬን ነገር እያዳመጥኩ ስላችሁ ከብሩክ ሌላ ከነሱ ነገር የሆነ ነገር ይመጣል በማለት እየጠበቅኩ ነበር።
ግን ያው መጨረሻ ከ4 ቀን በፊት በለቀቀው የብሩኬ አክስትና ዶክተሩና ልዑል ካደረጉት ከንግግራቸው ስለሱ መናገር የፈለኩት ነገር ነበረ። ግን በነገራችን ላይ ትንሽ ቢዚ ስለሆንኩኝ ወደ ኋላ አስቀርቸው ነበር። ዛሬ ግን በብሩኬ ጉዳይ ያለኝ እኔ በፊቱንም ያሰብኩትን ለመናገር ነው የመጣሁት። እስኪ ለማንኛውም እስኪ ቪዲዮ አይተን ተመልሰን እንምጣ። እንዴት ጠብቀህ ነበር? አሁን እኔ አንድ ልጅ እንዳጣች እናት፣ አንድ ሌላ ልጅ እንደታመመባት እናት ምን እንድላችሁ ፈልጋችሁ ነው? ሁለተኛ እኔ ተው ብየዋለሁ፣ መጀመሪያም ተው ብየዋለሁ። ይሄን ስራ ይቅርባችሁ ብያለሁ። ያንንም ከማስገደሉ በፊት ራሱም እንደዚህ ባውሬ ከመነከሱ በፊት ብዙ ነገር መክሬያለሁ። ልጁ የሚመለስ ነገር አይደለም። ዛሬ ያለበትም ሁኔታ እኮ በጣም አስጊ ነው። እንግዲህ እዚህ ጋር እንደሰማችሁት የብሩኬ አክስት ያው በእርግጥ እኔ ልረዳት እፈልጋለሁ፣ ደግሞ ልረዳት አልቻልኩም። ያው ሲናገሩ በትክክል ያሳምናል ነገራቸው፣ በሃይማኖታቸው መጥናታቸው ምናምን ደስ ይላል። በጣም ደስ ብሎኛል። ጥሩ ነገር ነው። ግን እንደተናገረው ከምንም በላይ ያው በሃይማኖት አንድ ሰው በሃይማኖቱ ሲጠነክር በውስጡ ተስፋ ሲኖረው በፈጣሪ ሲታመን ጥሩ ነገር ነው። እያለም ሰው እምነት ከሌለውና በፈጣሪ ካልታመነ እያለ የለም የሚለውን እኔ ማምናለሁ። ግን እዚህ ጋር ምን ተናገሩ? ያንንም አምጥቶ ሲያስገድል እቺ ቃል አልወደድኳትም። አያችሁ፣ አሁንም ይቅር አላሉትም። ያንንም አስገደል። ልጃቸውን እንግዲህ አስገደለን ያሉት በዚህ በንግግራቸውና አሁን እኔ ከሚያደርጉት ከሚሰሩት ከተነገረው በሙሉ አይሆንም ብለው ሲሉ ይሄ ልጅ 4 ቀን 5 ቀን ይቀረዋል ከተባለ ያ ማለት ሊሞት ነው እየተባለ መድኃኒት ሞከር ሲባል አይሆንም የሚሉት ነገር አልገባኝም። በፍጹም አልገባኝም፣ አልተመቸኝም። ያፈለገው ልብሳቸውን ያውልቁ፣ አዘናቸው ይለቅ ምናምን፣ ግን ንግግራቸው ግን እኔ ያልወደድኩት ይቅርታ አድርጉልኝና እሱም እኔ አክስትየው ቢሆንም ለእህታቸው ያሰቡ አልመሰለኝም። እሷም እኔም ልጄን እንዳጣው የእሷም ደግሞ ልጇ ትጣ ብላም ሊሆን ይችላል ብዬ አስባለሁ። እንግዲህ ታውቃላችሁ አሁን ጊዜ እንኳን አክስት እናት ለልጇ ልጅ ለእናቷ የጨከነችበት ጊዜ ነው የምናየው ነው የምንሰማው ነው በየጊዜውና የሴትዮዋ ነገር በፍጹም አልተመቸኝም። ያሰቡት እኔ እንደው ይቅር በለኝ፣ ይሄ የራሴ አስተያየት ነው። ሴትዮዋ ችግር አለባቸው እንዴ ከብሩኬ ጋር ነው ያልኩት። በእርግጥ እንዳለባቸው ይናገራሉ ባስተነጋገራቸውም፣ ደግሞ ባንድ ጎድ ደግሞ እሱን እንዳያጡትም ይናገራሉ። እምነቱ እንዳለ ሆኖ ከጸበሉም ሆኖ እንዴት መድኃኒት አይወስድም ብለው ይላሉ። ምንድናቸው? ሌላው ደግሞ እኔ ግራ የገባኝ ውድ አድማጮቼ፣ ይሄ ሰውዬ 18 ዓመት ከሞላው በኋላ የራሱ መብት የለውም እንዴ? ይሄን ወስዳለሁ ይሄን አደርጋለሁ የሚለው? እንደዛ ብዬ ነው የማስበው። አሁን ይሄ ልጅ ራሱን የቻለ ሰው ነው፣ ትልቅ ሰው ነው አይደል? የራሱን ህይወት ለራሱ መፈረም መቻል አለበት። ለምንድን ነው እናትየዋ ወይም አክስትየዋ ተብሎ የሱን ህይወት እጣ ፈንታ የሚወስኑለት? እና እቺ ሴትዮ በጣም ተጎድታለች፣ ልጇን አታለች። ያው እንረዳለን፣ እኛም አዝነናል እሱ በማጣታችን። ግን አሁንም ደግሞ ብሩኬን ልታሳጣን የምትሄደው ነገር ግን አልተመቸኝም። እኔ እውነቴን ነው የምላችሁ፣ ምንም እቺ ሴትዮ አልተመቸችኝም። አሁን እነ ልዑል ማድረግ ያለባቸው እቺን ሴትዮ ዞር አድርገው ለወንድማቸው ያለውን ነገር መፍትሄ መስጠት ነው። ምንም አላማዋ አልተመቸኝም እስከ መጨረሻው ድረስ። ከዚህ ውጪ በምን ሊያሳምኗት ይችላሉ? በላብራቶሪ እኔ ልዑል እኔ ምን ብዬ ልንገራችሁ፣ ትግስቱ ነው እሷን ለማስረዳት ትግስቱ፣ ዶክተሩም እሷን ለማስረዳት ትግስቱ። ከዛ ውጭ ግን እንደው እንደኔ እኔ ቁጭ ብዬ በሆነ እዛ ላይ አይ በቃ እናታችን እንግዲህ እሱ ይሄን ያክል እድሜ ደርሷልና እሱ በራሱ ህይወቱን ይወስናል። መሞትም ካለበት ይሞታል። ይሄ መድኃኒቱ የሚገለው ከሆነ የሚገለዋል፣ የሚያድነውም ከሆነ ያድነዋል። ዞሮ የመጨረሻው ድሉ ሞት ነው እየተባለ እስከሆነ ድረስ ብዬ ሴትዮዋን ወደ ኋላ ገሸሽ ማረጋት ነበር ይመስለኝ። ግን እስከ መጨረሻ በትግስት ለማስረዳት መሞከራቸው በጣም አድንቄያቸዋለሁ። የሴትዮዋ ነገር ግን ምኗን ማጣመኝም እና ይህን ያክል በዚህ ደረጃ ስትከራከር የቆየችበት ምክንያት ሊገባኝ አልቻለም። ሌላ ሀሳብ አለባት ብዬ ነው ያሰብኩት እንጂ ከዚህ ውጪ በምን አይነት ሊያስረዷት ይችላሉ? ይህን ካልተረዳች ቫይረሱን የሰራው እንትን ነው ሰውየው ነው፣ ደግሞ መድኃኒቱን የሰራው ይሄ ሰውየው ነው። ስለዚህ ይሞከር እኮ ነው አሁን ይሞከር ነው የተባለችው።
እኔ አሁን ምን እንደሆነ ታውቃላችሁ ሐሳብ የሆነኝ እንደው የሷን እንዳሉት ደግሞ እናትየዋ አጠገብ ያሉት እሷንም ደግሞ እህትየዋን ተብየው ሰምተው ብሩኬ ላይ ህክምናውን አይደረግም ወይም ደግሞ መድኃኒቱን በትክክል እንዳያደርግ ታስደርጋለች የሚለው ነው ሐሳብ የሆነ ምንድነው የተሰማችሁ ምንድነው አላማዋ ብላችሁ ያሰባችሁ በእውነት ለብሩክ አስባ ነው ወይስ ደግሞ ያለው የበፊቱ የተቃረነችው የተጣላችው ነገር አሁን ቆስሏል እኔ ካጣሁኝ እሱ ማይኖር ነው አንድ ልጄን አጥቻለሁ ለምን ይኖራል ነው አልገባኝም እኔ ያ ነው አሁን ስሜት እየተረዳኝ ተሳስቼ ሊሆን ይችላል ግን ይሄ የራሴ አስተያየት ነው አሁን እሷ እኔም ካጣሁኝ እሷም እህቴ ማጣት አለባት ነው ወይም ደግሞ እሱ ስላስገደለው የሱን እንግዲህ ገብቷቸዋል ብድር በምድር የሚባል ነገር አለ የእጁን ያገኙ አይነት ነገር ነው ምንም ልረዳት አልቻልኩም ግን ያ ነው እኔም እየተሰማኝ ያለሁት ከዛ ውጪ ግን እስኪ እቺን ቪዲዮ አይተን እንመለስ ኦፍ ኮርስ እና እኛ መድኃኒቱን ስንልክላችሁ ቴስት እንድታደርጉት ያን ነገር ቼክ አድርጋችሁ የእውነት ቫይረስን ይገለዋል አይገለውም የሚለውን ነገር እንድትሞክሩ ነበር ያደረግነው ማለት ያው እንግዲህ እኛ ለያቁስል ለመጨመር አይደለም እናቴ ያቁስል እንዳይደገም ነው እኛም ጥረታችን መድኃኒቱን ያው ማለትም ቴስት ተደርጓል በላቦራቶሪ እየሰሙ ነው መቼም በላቦራቶሪ ቴስት መደረግ ባለበት በተቀላላ ተደርጓል ኢቭን በእንስሳትም ጭምር ቴስት ተደርጓል ውጤት አምጥቷል አላመጣም አይደለም ይስሙኝ ቴስት ሲደረግ ማለት መፍትሄ አምጥቷል አላመጣም እውነት ነው አሁን የኛ ያለው ነገር ሁሉ ሙከራዎች አድርገናል እናንተም ታውቃላችሁ ኖርማሊ ግን በደም ውስጥ የሚታየው የላቦራቶሪ ውጤቱ ደም ውስጥ አሁንም የመቀነስ ምን ተጠቀማቸው ያንዳንዱ የላቦራቶሪ መድኃኒቶች ፔኑን ውስጥ ጋር ያለው የላቦራቶሪ ውጤቱ እንደሚያሳየን ትንሽ የመቀነስ ባህሪ ያሳያል ሴሎቹን ቫይረሶቹ የመግደል ያሳያል እንግዲህ እንደሰማችሁት እዚህ ጋር ተስፋ አለው ያው በላቦራቶሪ በተሰጠው ውጤት ተስፋ አለው እንደሰማችሁት ዶክተሩና ሉሊን ተስፋ የሚሰጥ ነገር ነውና ተስፋ አለን ውድ አድማጮችን መቼም ፈጣሪ አይሳሳትም እርግጠኛ ነኝ መቼም ይሄ ትምህርት ነው የሚሆነው ለሁሎችም አንዳንድ ጊዜ ማስተዋል ጥሩ ነው ያለፈው አልፏል መቼም ፈጣሪ ምረት ይርክለታል በዚህ በተገኘው እንትን ውጤት ያሳያል ብሏልና በዚህ በቃ ሙሉ በሙሉ ተስፋ አድርጋለሁ እንግዲህ ከፈጣሪ በታች ይሄ መድኃኒቱ ነው ብዬ ተስፋ አድርጋለሁ ወንድሞች ምን ትላላችሁ በዚህ ጉዳይ የሁላችንም ጸሎት አሁን ላይ ብሩኬ ብቻ ነው ፈጣሪ ደግሞ መቼም የሁለዚህ ሁሉ ጸሎት የትም ጥሎ አይጥለውም እስከዛሬ የሚያቆየው ፈጣሪ እንግዲህ ወደፊት የሚያኖረዋል ብዬ ተስፋ አድርጋለሁ ግን ምን አያችሁ አሁን ዩቲዩብ ላይ የምታዩት ነገር አልገረማችሁም እኔ መጀመሪያ ያየሁት ዘንዶ ሲባል በብሩኬ ጋር ነበር አሁን እንደዚህ በዩቲዩብ እንደ ሁሉን ከፍቼ እንኳን ባላየው ሁሉም ዘንዶ ምንድነው ይሄ ጉድ ከዚህ በፊት ተዘላችሁ እንደሆነ የቀን ጭራቅ ሰው ጭራቅ ምናምን በተባለበት ሰዓት ባንዱ ቻናል ያያችሁት ነገር በሌላውም ቻናል የሰው ጭራቅ እንደዚህ ነገር ተደጋጋሚ ነገር ይመጣል አሁንም ደግሞ በዘንዶ ሲሆን በጎጆ ቲዩብ በተለያዩ በንጉስ ሚዲያ ለብዙ ነገር ይሄ ዘንዶ ተደራረበብኝና ምንድነው ይሄ ግራ ገባኝ እንዴት እንደምል እንኳን አላቅም አንድ ነገር ሲመጣ እንደ ቫይረስ ወደ ሌላው ቻናል ይገባልና ይሄ ነገር ከምን አንፃር ነው እስቲ እናንተ ምን ተሰማችሁ ይሄ ነገር ወንደ ወረርሽኝ ወደ ሌላም ጋር ይገባል ወይስ ደግሞ አንዴ ሲነካ ሁሉም ጋር ሌላውም ጋር ያለው ነገር ይቀሰቀሳል ነው የሚባለው አላቅም ብቻ ለማንኛውም ግን ይሄን ነገር ታዝቤያለሁ ከዚህ በፊትም ግራ ገብቶ ነበር አንድ ነገር የሰው ጅብ ሲባል ሌላው በየቦታው ጅብ ሆነ በቻናል አሁን ደግሞ ዘንዶ የሚባለው ነገር በስተውብኛል ለማንኛውም እስኪ ሰላም መሆኔን ድምጼን ላሰማችሁ ብዬ ነው ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ በሌላ አስተያየት እስከምንገናኝ ለዛሬ በዚህ ሰናበታችኋለሁ ባይ